ጋይስ ይሄ ሙቪ በቃ ዝም ብዬ መጀመሪያውን ሳይ በቃ ጸዴ ይመስለኛል። አዎ ደግሞ በአገር በክፍለ ሀገር ስታይል ላይ ተሰራ በስማ ባዚ ሪሎ ነው የተወነችበት። ጋይስ ዶንት ስክሮል አንድ ላይ በቃ ጽድት አድርገን ሪያክት እናደርጋለን። ኦኬ ምን ነው ይሄ ነገር ትንሽ ቀደም ብልልኝ እዛው ተገኝቼ የሰራው ነበር። እንዲሁ ከመሞት ትልቅ ታሪክ የሆነኝ ነበር። ስራ አግኝተን ሽማግሌዎቹን መርጠን ከጨረስን በኋላ የምንመኘውን ህይወት ልንኖር ስንል እንደገና 4 አመት የግድብ ስራ ላይ እንድትኛለሽ ለዙም እዛ በረሃ ላይ አውቃለሁ እኮ ዛሬ አዲስ ነገር ነው። ግን እስቲ አስበው ሁለታችንም ኢንጂነሮች ነን። ደሞ ከተማ ብንሄድም የምንሰራው ይሄንን የግንባታ ስራ ነው። አንድ ላይ ይሄንን የግድብ ስራ ብንሰራ የምንጠቀመው እኛም መንደራችንንም ሀገራችንንም ነው። አለሜ አስቢበት። በፍጹም ይሄን ነገር እኔ አልስማማም። በፍጹም አዎ እኔ ምንም አልተዋጠልኝም። ሴት ልጅ ባዩን ተጋብቶ ቢሄዱ ይሻላል። ዳግሞ ወደ በረሃ እንዴ? አዎ እንጂ እንዲህ አይባልም። ማግባት መውለዱ የት ይሄድባታል? 4 አመት ነች ትደርስበታለች። ኧረ ጋሼ እንደዚህ አይበሉ፣ እርሜ ይሄዳል እኮ። ምንድነው? እሺ እንዴ በጣም ኤክስፔንሲቭ አረጉን እኮ ጋይስ። ወደ በረሃው ለመሰለል ወስኖ ነው የሄዱት ወይስ ወደ ከተማው? ሄዱ መሰለኝ ወደ በረሃው። The construction site was established in a remote area without electricity, roads, or services, diverting the Blue Nile. ገነቡት። ምንድነው 4 አመቱ አልቆ ነው ወይስ ጥልፍ ምናምን ይሰራሉ? ማዘርዮ አቤት አቤት! የክፍለ ሀገር ሰው እኮ ያለው ዕውቀት እኮ ጋይስ። ሰላም አባ እማ እንዴት ናችሁ? እኔም ዘሪሁንም ደህና ነን። እሺ እዚህ ጎቤ ከሙቀቱ ውጪ ሁሉም ነገር ጥሩ ነው። ወደ በረሃው ነው የሄዱት። ኦኬ ስልክ ስለሚያስቸግር ጊዜ ሳገኝ ደብዳቤ ልካለሁ። እሺ ደህና ሰንብቱልኝ። አይ እየደከማቸው መጣ። ባዚ ምን ልታስተምረን ይሁን ጋይስ? የከተማውን ነው የመጡት መሰለኝ። አይ የበረሃውን ነው የበረሃው። ሃሎ የኔ ልጅ ይሰማሻል? ሄሎ አባ። አዎ ይሰማኛል። ይቆራረጣል እንጂ ይሰማል። ቀዘቀዘብኝ። ደህና አይደለሽም እንዴ? አይ ደህና ነኝ አባ። እንደው ትንሽ ደክሞኝ ነው። እንዴ ማየ ደህና ነች? የለችም እንዴ? ምን እሷ አቻብራ ሽማግሌ ተልኮላት ስራ ካላቀስኩ ብላ እናትሽ ሄዳለች። የሽማግሌ ላክላት ነው ወይ? ደስ ሲል እንዴት ደስ ይላት ነበረ። ምንድነው? ይቆይ መሰርተው መጋባት ግዴታቸው ነው ጋይስ? ምንድነው ስራው? ሳባ እዚህ ደግሞ ግንባታው እየተፋጠነ ነው። ለማንኛውም እደውልልሃለሁ። እሺ አባ። ሰላም። ሰፈር ውስጥ ለአቅመ አዳምና ሔዋን የደረሰው እየተጋባ ነው። በየሳምንቱ ከሊያ ገባ ከሊያ ወለደ እየተባለ ከጎረቤት መመላለስ ሆኗል። የሰው አፍ ራሱ እኮ ይገብዳቸዋል ጋይስ።
አለሚስት እንዴት ሆነች? ከዛ ልጅ ጋር ተጋቡ ለሚል ጥያቄ መልስ መስጠት ነው። ልጄ እባክሽ እኔ የምልሽን ስሚኝ። እንደፈራሁት የዚህ ነገር ጊዜው እየሄደ ነው። እስካሁን የሰራሽ ይበቃሻል። ይብቃሽ ልጄ፣ አሁን ተመለሽ። ምን ነው ምን አሉሽ? ተው እባክህ። ታዲያ ምን አጠፉ? ልክ እኮ ናቸው አለም። ኧረ እውነታቸውን ነው። ተመለሽና ልጅ እንዴ እዚህ ያለውስ ነገር እዚህ ያለው ቀልድ ነው እንዴ? ሌላው ነገር ይሄን ስንጨርስ ይደርሳል። አመታት በኋላሽ በምስራቅ በምዕራብ ጫፍ ያላችሁ መላ ኢትዮጵያውያን በሙሉ እንዲሁም ከኢትዮጵያ ውጭ ያላችሁ የኢትዮጵያ ወዳጆች በሙሉ እሺ ፈጣሪያችን እንኳን ለዚህ ታላቅ ቀን አበቃን አበቃችሁ ለማለት እወዳለሁ። ለምኑ? ለኢትዮጵያ እንዳብኖ ተሰርተ ምንድነው? ጀግኖች እንዲህ ናቸው። ስማቸውን በዝምታ የሚሸከሙ ሐውልቶችን ይሰራሉ። ይሄ ልጅ አባት ኦኬ ትልቅ ፕላን ነበራቸው ማለት ነው ጋይስ። ያልተዘመረላቸው ጀግኖች ይላል። ከጄኔሬሽን ወደ ጄኔሬሽን የሚመጣውን የሀገሪቷን ቅርጽ የሀገሪቷን ሀብት በስትክክል ተረክበ ነው ማስተናገድ ያለብን ለአሁኑ ጄኔሬሽን ማለት ነው።